አርፋጅ አንድ ሰፈር ነው ያደግነው። አንድ ዩኒቨርሲቲ ተማርን። ብሩክ ፈታ ያለ ነው። ጨዋታ ያደምቃል፣ ጨዋታም ያውቃል። እሱ ካለ የሳቅ ድምፅ አይጠፋም። 6ኛ ክፍል አልፈልግህም ተብሎ የተላከለትን ደብዳቤ አባቱ አግኝቶበት የመታውን ጠረባ ለፍችም ደርሰህልኛላ እያለ የሚጦልበውን ጡለባዎች እየቀመመ ሲያጫውተን አፉን ከፍቶ የማይስቅ አልነበረም። ታላቅ ወንድሙ ላይ የሚሰራውን ተንኮል፣ የግድያ ሙከራ የሚመስሉ ድብደባዎችን ኮስተር ብሎ በፌዛን ፊቱ እያወጋ ያዝናናን ነበር። ግሬድ ሲሰቅልም ሲሾቅም ማላገጡ የሚጠበቅ ነው። በዙሪያው የማንጠፋው ፍሬንዶቹ ላይ እንዳይደብረን አድርጎ ለጨዋታ ፐርፐዝ ብቻ ይቀልድብናል። ብሩክ እንደ ጃካራንዳ ዛፍ በዙሪያው የሚያጅበው አይጠፋም። ሰው ይወደዋል። ከሰው ጋር አይጋጭም። መከባበር የማይደራደርበት ዋነኛ ፖሊሲው እንደሆነ በደንብ የሚቀርበው ሁሉ ያውቀዋል። የጠበቀ ወዳጅነት ያለን ደግሞ በይበልጥ እናውቃለን። ብሩክ ለኔ ወንድሜ ነው የማልለው ባልንጀራነትን ማሳነስ ስለሚመስለኝ ነው። ብዙ ሳቅና ጭንቀቶችን ተጋርተናል። በድዬ ሳለው ለኔ ያግዙልኛል። እስከ ድክመቱ ተቀብየዋለሁ። ጓደኛዬ ነው። ምንም ሳይኖረን ጊዜ ብቻ እያለን ነው ነፍሳችን የተናበበው። የጓደኝነት ትርጉም መተንተን ሳንጀምር ነው የተወዳጀነው። እኔ ታላቅ ወንድሜ የጀመረውን ቢዝነስ ተቀላቀዬ በሂደት ብዙ ሳንቲም ማግበስበስ ጀመርኩ። ብዙ ሀብት ባገኘው ቁጥር መፍጨርጨር የጠነከረ። ነገሮችን በውሎዬ ስለምመዝን እነጫነጫለሁ። ብሩክ ነገሮችን ከእሱ አንጻር ስለሚያይ መነጫነጫ አይገባውም። ብሩክ ቀልደኝነቱ መፍዘዝ ጀመረና መገለጫው ያልሆነ ጨለምተኝነት ወረሰው። ምሬቱን ቀልቤን ሰብስቤ አሰላስዬ አላውቅም። መንገዱን ለመደልደል አልጣርኩም። ከእጮኛው ጋር የሚያጋጥመውን ግጭት በምሬት ሲነግረኝ ቀልቤን ሰብስቤ ከጊዜያዊ ስሜት የገዘፈ ይሆናል ብዬ አላሰብኩም። የድሃ ልጅ መሆኑን አይዞ የሚለው አለመኖሩን ሲጠቅስ አብሬው ከማሸብሸብ የዘለለ ጊዜ ሰጥቼው ምን ላግዘው፣ ከእኔ ምን ይጠበቃል ብዬ ለአፍታ አሰላስዬ አላውቅም። እድገት ላይ በመመሰጤ ያሉኝን በረከቶች ለማስተዋል አልተቻለኝም ነበር። ያሉንን እየጣልን የምናመጣው አዲስ ስኬት እንደምን የምንፈልገውን ደስታ ሊያመጣልን ይቻለው ይሆን? ለስራ ኔትወርክ የማይሰራበት ቦታ ከርሜ ስመጣ እንድንጠጣ እንድንስቅ ደወልኩለት፣ ግን ስልኩ ዝግ ነው። ደጋግሜ ደወልኩ፣ አሁንም ስልኩ ዝግ ነው። ስልክ ማጥፋት፣ ስልክ አለማንሳት፣ ለብቻው መሆን አዲስ የመጣው ፋሽን መሆን ጀምሯል። ቤቱ ልሄድ ተነሳው። ፀሐዩ ሐሩር ነው። ዘንድሮ ፀሐዩን ለማምለጥ እንደ ዝናብ መጠለልና መሮጥ መጀመራችን አይቀርም። የድሮ ሰፈሬ ደረስኩ። የነ ብሩኬ ደጅ ላይ ድንኳን ተደኩኗል። ብሩኬ አያቱ ጠንካራ ህመም እያንገላታቸው እንደሆነ ነግሮኝ ነበር። አያቱ በህይወቱ ደማቅ ስፍራ አላቸው። ይወዳቸዋል። እንደ ወንድሙ ነበር የሚያያቸው፣ እንደ ጓደኛው ነበር የሚያጫውቱት። ከልጅነት ጀምሮ የምናውቀውን ሰው ማጣት ህመሙ ብርቱ ነው።
ድብርትና ምሬት ሳይጣባው አያቱ ሳይተኙ ለመድረስ ነበር የሚሮጠው። እርምጃዬን ቀስ እያደረግኩ ወደ ድንኳኑ ሲሄድ የሰፈራችን ለቀስተኞች አይን እኔ ላይ አረፈ። አጎነበስኩ። ቀስ ብዬ የድንኳኑ መግቢያ በር ላይ ያገኘሁት ወንበር ላይ ቁጭ አልኩ። በቀስታ ቀና ብዬ ብሩኬን በአይኔ ሳስሰው ወንበር ተደርድሮ በተቀመጠ ፍራሽ ላይ የደከሙ አያቱን አየኋቸው። ፍጥጥ ብዬ እንዳየኋቸው አስታውሳለሁ። ካጠገባቸው እናቱን አየኋት። በጥሩ መንፈስ አላየችኝም። አይኔ ወደ ተሰቀለው ፎቶ ተምዘገዘገ። ከዛ ሰዓት በኋላ የሆነውን ብዙ አላስታውስም። ለቀበሌ መታወቂያ ብሎ አብረን ሄደን የተነሳነው የብሩኬ ፎቶ ተሰቅሏል። በጣም እንደጮህኩ አስታውሳለሁ። እናቱን ሂሩቴን እየወደኩ እየተነሳሁ የሆነውን ለመጠየቅ ፍራሹ ጋር ለመሄድ መሞከሬንም አልረሳም። የሆነውን ሁሉ አለማወቄ ተገለጸላቸው። ረጭ ያለው ለቅሶ ቤት ታወከ። ሁኔታዬ ያሳዘናቸው ሰዎች አብረውኝ ያለቀሱ ይመስለኛል። አያቱን አንቄ ጋሽ በላይ ጓደኛው የት ሄደ? ብሩክ የት ሄደ አልኳቸው። በዛለ እጃቸው አቅፈውኝ በትኩስ እንባ ታጅበው እጁን በእጁ በላ አሉኝ። እግሬ ያልጸና ያለ ይመስለኛል። ብዙ ሰዎች አዙኝ። ክንዴን ብዬ ጮኩኝ። ሰው ለካ እንዲህ ደካማ ነው። የቻልኩት መጮህና የሆነውን መካድ ነበር። በቀን ብዛት ተበረታታሁ። ያወራነውን ሳሰላስለው ኋላ መቅረት ሲንጣው እንደነበር ገባኝ። ጨለምተኝነቱ ለመኖር ያለውን ፍላጎት ቀድሞ እንደገደለበት ገባኝ። ለካስ ማስተዋል አቅቶኝ ነው እንጂ ሁሉም ነገር ይገባ ነበር። አብረን ብንሆንም ለካ ተለያይተን ነበር። ለካ እሱ ነበር ጓደኛዬ እንጂ እኔ ጓደኛው አልነበርኩም። አናቱ ላይ በፍጥነት የወረረውን ሽበት ከስትረስ ከመብሰልሰል የተፈጠረ መሆኑን አልጠረጠርኩም ነበር። ተሳክቶለታል የሚባለው እኔ ነገሮች ሲጠሙብኝ፣ አንዳንድ ነገሮች ሲከፉብኝ ይቺ ዓለም እንደምትሰለቸኝ አውርቼው አላውቅም። ራሴን ልገድለው እንደነበር ነግሬው አላውቅም። ሽራፊ ፈገግታ ባህሩን ፀሐይ ጤዛ እንደመፈለግ ሆኖብኝ ሳለ የሞከርኩት ሙከራዎች ሲከሽፉ፣ ከሰው ሁሉ አነስኩኝ ስሜቴ ሲበላኝ፣ ብቻ መሆን ሲጨፍርብኝ፣ አለመፈለግ ስሜት ሲወዘውዘኝ፣ ያለኝን ነገር ሁሉ ያፈሰስኩበት ተስፋዬ ሲጠፋ፣ ህልሜ ሰፍቶኝ ስንከላወስ፣ የምሸሸግበት ጥግ ሳጣ፣ በማምነው ሰው ስከዳ፣ እድለቢስነት እንዳልጠራጠር አድርጎ ሲመሰክርብኝ፣ ራሴን ልገድለው ዳርቶኝ ነበር። መዳዳቴን እንዴት ድል እንደነሳሁት ሳልነግረው አምላኬ ጋር ሙጥኝ እያልኩ አንዳንዴ በረከቶቼን ፈልፍዬ ለራሴ እየተረኩ፣ አንዳንዴ ጭላንጭል ብርሃኔ ላይ ተመስጬ ብሞት የምሰብራቸውን ሰዎች አዝኜላቸው፣ አንዳንዴ ክችች ያልኩበትን ጉዳይ እያላላሁ፣ አንዳንዴ ግትርነቴን እየገሰጽኩ፣ አንዳንዴ ሆስፒታል ያሉ አካላቸው የማይታዘዝላቸው ነፍሶችን እየረዳሁ፣ አንዳንዴ እስረኞችን እየጠየቅኩ ነው ራሴ ላይ የራራሁት ሳልለው። ይሄ ትግሌ ለብሩኬ ትርጉም ሊሰጠው እንደሚችል ማሰብ አልተቻለኝም ነበር። የምንወዳቸውን ሰዎች ምን ያህል እንደምንወዳቸው ካለ እጦት እንዴት መረዳት ያቅተናል? ለራስ ሰው አለመድረስን ያህል አርፋጅነት የለም።